ባቢ ፈጣሪ ለምን አባቴን ወሰደብኝ? ቢያንስ እንደዚህ ሆኜ እንኳን ለየኝ አይገባም ነበር። ይሄ ነው የሚያስለቀስሽ ጉዳይ ጽኑዬ? አዎ አሁን ላይ ነገሩ እንደደረስኩበት ማንም ማወቅ የለበትም። አስጠላሁሽ እንዴ? ምን እያልክ ነው? ከልቤ ነው። እንዴት ድንገት ተነስተሽ ሳሎን ካልተኙት ያለሽ? በቃ ባቢ ሶፋ ላይ የሚተኛ ተማሪ ነው። ያ ብቻ ነው። ጽኑዬ ባልሽን ጥለሽ ይሄማ ልክ አይደለም አይደል? ምን ማድረግ ይቻላል እንግዲህ ሶፋ ላይ የሚተኛ ተማሪ። አይ ይሁን። እኔም እንደውም ተጋጭታችሁ ነበር የመሰለኝ። አይ ተጋጭተን እንኳን አይደለም። እንደዛ ከሆነ ጥሩ ደስ ይላል። እሺ እባክሽ ከዚህ ክፍል ውጪ። ምናልባት ዕቃ ረስታ ልትመለስ ትችላለች። ተመለሰች ነው? ሰናይት አትቀልጂ። ከዚህ ክፍል ውጪ። መጀመሪያ መልስልኝ። እሺ ምን ተፈጥሮ ነው? ቆይ ማኪ አሁን ውጪ። ነገ በደንብ እናወራለን ካልክሽ በቃ የሆነማ እያደረገች ያለችው ነገር አለ። እስቲ እንግዲህ እንደርስበታለን በደንብ የኔ ልጅ። ይሄን ልጅ እስኪ አንተም ቢሆን ድጋሚ ቆጥሮ ፈልገው። እሺ በደንብ ፈልገው። ቆይ ሰኒ ምንድን የተፈጠረው ነገር ማለት ምንድነው? እናንተ ልንተላለፍ የቻልነው ነገር በጣም ግራ ገባኝ እኮ። መድኃኒቱ እኮ ልክ ነው ሰኒ፣ አንቺም ከሰጠሻት እንዴት ነው ነገር ሊፈጠር ያልቻለው? ለነገሩ ተይው፣ የእሷ ልምዷ ነው። መድኃኒት መቃምና መጋት ልምዷ ነው። ተላምደው ይሆናል ማለት ልምዷ ነው። እስቲ የድመት ነፍስ ነው ያላት፣ ቶሎ አትሞትም። እኛ ደግሞ በጭራሽ ተስፋ አንቆርጥም። አንገቷን ቢሆን በጥሰን እንገላግላታለን እንጂ። እንዴ ተነስተሻል እንዴ? ሰውዬ የታደርክ ደህና ነኝ አለሁኝ። ባቢ ከሮማን የተቀበልናቸውን ፋይሎች ፈልጌ ነበር፣ ትሰጠኛለህ? እንብላ በልቼ በሌን ስማዬ። እኔ እንጂ የት እንደሄደች አላየኋትም። ቆይ ወደዛ ልሂድና ጠርቻት ልምጣ። አይ ቆይ እኔ ያታለሁ። ግድ የለም ማዬ፣ እኔ ራሱ ሄዳለሁ። ቆይ ሰሞኑን እናንተና እሷ የጥና ድመቱ ናቸዋል። እኔ ይሻላል እና ያቻት ልምጣ ከያዝ። እሺ ካልሽ እሺ። ጽኑ ምን እያልሽ ነው? ቆይ ለምን ፈልገሽ ነው?
ለምን ደነገጥክ ባቢ? ኧረ እኔ አልደነገጥኩም። የእውነትህን ነው? እውነቴን ነው፣ አልደነገጥኩም። ድንገት እኮ ስትጠይቂኝ ግራ ገብቶኝ ነው። ምንም እኮ ግራ የሚያጋባ ነገር የለም። አንድ ላይ ማያያዝ የምፈልጋቸው ዶክመንቶች ስላሉ ነው የጠየቅኩ። እና ታዲያ ጽኑዬ፣ እኔም እኮ አንድ ላይ ማያያዝ እችላለሁ። ይገባኛል። ይሄ ደግሞ በጣም ቀላል እና እኔ ማድረግ የምችለው ነገር ነው። አሁን ላይ እኮ አንተ በጣም ኃላፊነት በዝቶብሃል። አረ በጭራሽ፣ እኔ ምንም አይነት ኃላፊነት አልበዛብኝም። ቢበዛብኝም እኮ ግዴታዬ ነው። ቢሆንም መተጋገዝ ክፋት የለውም ባቢዬ። ይልቅ ስጠኝ ይሻላል። እኔ የምለው ቆንጆ ቡና ላፍላላችሁ እንዴ? አያስፈልግም ሰናይት። እንዴ ጽኑ፣ ቡናማ ይፈላልን እንጂ አሪፍ ሀሳብ እኮ ነው ያመጣችው። አረ እንደዛ ይሻላል። ቡና ይፈላ? አዎ ይፈላልን። ቡና እኔ በጣም ነው ያማረኝ። አይሻልም? ከዛ በፊት ግን ባቢ፣ ምንም ከዛ በፊት የሚባል ነገር የለም። ቡና ከጠጣን በኋላ እናወራለን። አይሻልም? አዎ እንደዛ ነው የሚሻላችሁ። እኔ ደግሞ ቆንጆ ቡና አፈላላችኋለሁ። አዎ ሰኒ፣ ቆንጆ ቡና አፍይልን። ሴትዮ ምን እያሰበች ነው? መድኃኒቱ የተሳሳተ ቢሆን ነው እንጂ እስካሁን ስለምንም እኮ አልሆነችም። ምንድን ነው እዚህ ያለው? ደግሞ እኮ ጭራሽ ባቢ ደህና መሆኑን ጠይቀችው እኮ። ምንድን ነው ያለው?
ጽናት በአሁኑ የመጨረሻሽ ነው። እንደሌላው ጊዜ ፎክሬ መተውሽ እንዳይመስልሽ። አንቺ እንደተጫወትሽብኝ ማንንም ካልተጫወትኩብሽ ሞቻታለሁ። አንቺን ልጅ በሰላም የምትወልጂ ከሆነ እውነት እኔ በቁሜ ሞቻለሁ ብሌን አይደለሁም። የማልፈልገውን ጭካኔ ያለበሽኝ እና የሰጠሽኝ ራስሽ ነሽ። ስለዚህ አንቺ የሰጠሽኝን ጭካኔ ደግሞ ራስሽ ላይ ተገብሯለሁ ማለት ነው። ሌላውማ ሰው ምን አደረገ? አንቺ እንደተጫወትሽብኝ አንቺ አውጥተሽ ሜዳ ላይ ምንም ነገር እንዳላሳለፈ አብሮ እንዳላደገ እንደተውሽኝ አክስት ለመሆን የምጓጓለት ልጅ በራሴ እጅ ነው ማጠፋልሽ። ልጅ ሳይሆን አሰብጃሽ አንጉሊት ካላሰቀፍኩሽ እኔ ብሌን አይደለሁም። ሄሎ ብሌን፣ እንዴት ነው ሰኒ? ምን አዲስ ነገር አለ? ደህና ነኝ። አዲስ ነገር ይሁን አይሁን አላውቅም፣ ግን አንድ ግራም ያጋባ ነገር ተፈጥሯል። ጥሩ። እና ታዲያ እንዴት ነው ነገሩ? ለማድረግ ምቹ ጊዜ አላገኘሽም እስካሁን ድረስ? እስካሁን አላገኘሁም። ውይ እባክሽ እስኪ ሰኒ ፍጥን በይ። አሁን ላይ ላንቺም ለኔ የሚሆን ጊዜ የለንም። እሺ፣ ከዛሬ አልፎም አታስቢ፣ እደውልልሻለሁ። እሺ። እቺ ደግሞ ቀርፋፋ ተንቀራፈፈች። ለራሷ ለማንኮኑ መሆኑን ማትችል ፍስፍስ ስታርጣለች። ትንሽ ጊዜ ነው ብቻ፣ ችግር የለውም። ከዛ ምን እያደረግሽ ነው አንቺ? ለነገሩ እኛም ቤቱን ማስጠልተንሻል። እማዬ፣ እኔ እንግዲህ እሱን ቤት መቼም ልወዱ አልችልም። ቆይ ለምንድን ነው በዚህ ልክ መቀበል ያቃተሽ? ስለማይገባኝ ቦታዬ ስላልሆነ። ማንም ሰው ቦታው ላይ የሚገኘው መርጦ ሳይሆን እድል ነው። እኛም ደግሞ እድላችን ነው ወደዚህ ያመጣል። እድላችን ሳይሆን ያችን ማትረባናት ለዚህ ቦታ ያበቃች። እባክሽ አንቺ ልጅ፣ እሷ ልጅ ስተሽ የራስሽን ህይወት ለመኖር ሞክሪ አይደል? እንዲህ በቀላሉ ብታርፊ ጥሩ ነው ብሌን። በኋላ ውሳኔ ሊያስደነግጥሽ ይችላል። እማዬ፣ እኔ ማስፈራራትሽን ዛሬ አላቆምሽም። ከዚህ በኋላ ቢብስ እንጂ አይቀንስም። ምኑም እማዬ? ማስፈራሪያ አይደለም ይቀጥላል እያልኩሽ ነው። እማዬ ግን ጭራሽ ፍጹም ማላቀሽ ሰው ነው እየሆንሽብኝ ያለሽ። ለነገሩ ባታውቂኝ አይገርመኝም፣ ባንቺ ላይ አልፈርድም። ይሄን ማንነቴን ቀድሜ ነበር ማሳየት የነበረብኝ። ማን ሰዓት ላይ ነው እሺ ነቃሽ አይደል? ይልቅ አንቺ ብትነቂ ጥሩ ነው። አሁንም ጊዜ አለሽ። እኔ እንኳን ለጊዜው መንቃት አልፈልግም፣ እቆያለሁ። ይሄ ነገር ዋጋ ያስከፍልሻል ብሌን። ተይ፣ እንደ እናት እየለመንኩሽ ነው። እማዬ፣ መለመን እኮ አያስፈልግሽም። እኔ የማደርገውን ነገር ጠንቅቄ ነው እሺ የማውቀው። ጥሩ። እኔ ምግብ አቅርቤ ነው ልፈልግሽ የመጣሁት። እናንተ ብሉ፣ እኔ አላስፈልገኝም። ምን ማለት ነው? መብላት አልፈለኩም እማዬ፣ ግልጽ አይደለ? ከዚህ በኋላ የራስሽ ጉዳይ ነው፣ አይመለከተኝም። ባክሬ ጉዳይሽ ነው። ጉዳይማ እንደሆነ በደንብ ነው የማውቀው።
ምን ሆነሻል? ምንም አልሆንኩም። ፊትሽ ልክ አይደለም ማዬ። ቆይ የሆንሽው ነገር አለ እንዴ? ኧረ እኔ ምንም አልሆንኩም። የሆነ ነገርማ ሆነሻል። ተወኝ እስኪ የኔ ልጅ። ቆይ ብሌን ነች አይደል ማዬ? ተው እባክህ፣ ይልቅ ምግብ እንብላ። ያለችሽ ነገር አለ? ምንም የለም የኔ ልጅ። እርግጠኛ ነሽ? እርግጠኛ ነኝ። ይልቅ ምግቡን ብላ። አንቺስ ማዬ? አይ እኔ በቃኝ። ቆይ ምን ማለት ነው በቃኝ ማለት ማዬ? እንብላ ብለሽ አይደል እንዲያቀርብሽው? አዎ የመብላት ግን አሁን ምንም ፍላጎት የለኝም። ቆይ ማዬ ብሌን የሆነ ነገር አድርጋሻለች እንዴ? ተጋስኪ ምንድነው? ቆይ ማዬ ነው ያረግሻት? ምንድነው ደግሞ የምታወራው? አልሰማሽኝም? አዎ ለዛ ነው እንግዲህ ያስደገምኩ። ትንሽ ግን ጥጋብሽን በልክ ብታረጊው ይሻል አይመስልሽም? ምንድነው ግን ቆይ በዚህ ልክ እናንተ ነው እንደዚህ ጠመዳችሁ? ቆይ አስጠላችሁ እንዴ? ማይገናኝ ነገር አታውሪ ብሌን። እኔን አትፈታተኝ። ይሄን ጥጋብሽን በልክ አድርጊው። ይቅርታ እንግዲህ እኔ ጥጋብ ላይ አይደለሁም። አይ የኔ ልጅ ከዚህ በላይ እንዴት ትጠግቢ? እማዬ ካንቺ ጋር ያው ራሱ የለም። እሺ እዚህ ጋር አይመለከትሽም። እዚህ ጋር ብሌን እማዬን ድጋሚ እንዲህ እንዳታወሪያት። ጥሩ መተጋገዛችሁ በጣም ጥሩ ፍሬ እያፈራ ነው። ብሌን ዝም በይ እንዳልጨምርልሽ። እባክህ ተው እያሱ። ብሌን አንቺም ተይ፣ መልስሽን አቁሚ። በጣም ጠግባለች እማዬ። አንዳንዴ ዝምታም ሊገባት ይገባል። እንግዲህ መብላት ስለማልፈልግ አልበላም። ትሰሚያለሽ ብሌን? ትበያታለሽ። ይሄ አጎል ጥጋብ የትም አያስኬድሽም አይደል? በጣም አዝናለሁ። እሺ እማዬ፣ እኔ ለነገሩ ባንቺ ነው ማዝነው። ቆይ መታወሽና የተናገርኩሽ እኔ እማዬን ምን አድርጊ ነው የምትያት? በቃ ተዋት የኔ ልጅ። እሷ ህፃን ልጅ አይደለችም። ከፈለገች መብላቷን አትተውም። ይልቅ ምግብ እንድትበላ ንገሪያት። ይኸውልሽ ብሌን፣ አሁኑኑ ይሄን ምግብ ማትበይ ከሆነ ይሄ ጥጋብ ነው። እገልሻለሁ ብሌን። አሁኑኑ አርፈሽ ብይ። እባክሽ ዶክመንቱን በእጅሽ እስክታስገቢ ድረስ ስሜታዊ የሆነች ነገሩን በሙሉ ገደል እንዳትከቹ። ዋጥ አድርጊያት። ይህችን ጊዜ ዋጥ አድርገሽ አሳልፊ። አውቃለሁ ጽኑዬ፣ ባቢ አንቺ ላይ ያደረገውን ነገር መቀበል እንደሚከብድሽ አውቃለሁ። ግን ደግሞ እዚህ ፊት ለፊትሽ ያለችው ሴት ከባቢ ጋር የምትወሰልትብሽ ሴት ነች። ባቢ ሆን ብሎ ነው እዚህ ቤት ያመጣት። ሁሉንም ነገር ባይመሸት ግን ደግሞ ዶክመንቱ ባቢ ጋር፣ የአባትሽ ቅርስ ባቢ ጋር። እሱም በእጅሽ እስክታስገቢ ድረስ ግዴታ እያስመሰልሽ ትቆያለሽ። ጽኑዬ እባክሽ የአባትሽን ዶክመንት በእጅሽ እስክታስገቢ ድረስ እንደምንም እያስመሰልሽ ከእነሱ ጋር መቆየት ይኖርብሻል። ካልሆነ ግን አንቺንም ልጅሽንም የሆነ ነገር ባይደርጉሽ። እባክሽን ተረጋጊ። ዋጥ አድርጊ። ያፈለችን ጊዜ እንለዋት። ተረጋጊ ጽኑዬ።
ጽኑ ጠራሽ? በሀሳብ ሄድሽ እኮ ምን ነው? ጽኑ ምን እያሰብሽ ነው? አረ ምንም እያሰብኩ አይደለም። እኔ ቡናዬን እየጠጣሁ ነው። ተመቸሽ ቡናው ጽኑዬ? በጣም ቆንጆ ቡና ነው። እንኳን ተመቸሽ ጽኑዬ። ባቢ እኔ እናንተ አንዴ እላይ ወተን እናውራ። እንዴ ጽኑዬ ሁለተኛ ጠጡ እንጂ። ይቅርብን። እኔና ባቢ ማውራት ያለብን ነገር አለ። ጽኑ ሁለተኛ እንጠጣ እንጂ ያን ያህል አስቸኳይ ነው? አይ አያስቸኩልም። አድርግ ዛሬማ ተመጭኝ። ምንም አላሰብኩም። አልጠጣም። ለምን ጽኑዬ? ላንቺ ብዬ አፍልቼ በቃኝ። እንዴ ሁለተኛማ መጠጣት አለብሽ ጽኑዬ። ላንቺ ብዬ አይደል እንዴ ቀዶት? ይቅርብኝ። እናንተ ጠጡ። ጽኑ ለምን? ጠጪ እንጂ። ይቅርብኝ። ኧረ እባክሽን ግድ የለሽም። ላንቺ ብዬ እኮ ነው የቀዶት ጽኑ። ከፈለግሽ ደሽ እኔ በቃኝ። እቺ ሰይጣን የሆነ የሚነግራት ነገርም አለ። ሰናይት። አቤት ጽኑ፣ ጠራሽኝ እንዴ? ምን እያሰብሽ ነው? ወዴት ነው ሄድሽው? ኧረ ነው ያለው፣ ወዴትም አልሄድኩም። አይ ዝም ብዬ ሳይሽ ሀሳብ ውስጥ ያለሽ ትመስያለሽ። ምን ችግር አለ? ኧረ ምንም ችግር የለውም። እርግጠኛ ነሽ? የእውነት ምንም አይነት ችግር የለም? አዎ ምንም ችግር የለም። ከሆነ ጥሩ። ወዴት ነው? እላይ ትንሽ ረፍት ማድረግ ፈለግኩኝ። ታዲያ ብርሽ እንዳ? አይ አያስፈልግም። እኔ ራሴ ትንሽ ረፍት አድርጌ ተመልሼ እመጣለሁ።
እንዴት ነው የሚያደርጋት? ምን አደረገችሽ? ማን ስለሆነች ነው እሷ የኔ ቡና ማጠጣው? እንዴ ጠጣች አይደል እንዴ? ዋናውን አልጠጣች ታዲያ ምን ያደርጋል? ዋናውን ማለት ያው ሁለተኛው መጠጣት አለበት ብዬ እኮ ነው። ከልብሽ ነው ግን አለመጠጣቷ ነው እንደዚህ የሚያስወራሽ? ታዲያ ምን ሊሆን ይችላል? አላውቅም። ማጣቀምሽ ነው። ምን አልሽ? አይ ምንም ጠጣ በቃ። ብሌን። አቤት። አሁን ትንሽ አልተረጋጋሽም? ምን ልጅ? ተረጋግቻለሁ ማዬ። መረዳሽ ነገር አለ? ምንም የምትረጂኝ ነገር የለም ልጄ። አንቺ ሰላም ከሆንሽ ለእኔ በቂ ነው አይደል? እውነቴን ነው። እኔ ሁላችሁንም ደስታ ነው ማየት የምፈልገው። ጥሩ ነው በቃ። ቆይ እስኪ ማዬ ሌላ ምን ልበል ታዲያ? እሺ ሰፈር አይደለም ሀገር አይደለም አለበረብሽ እኮ ይፈረድብኝም እኮ ማየ ትልቅ ተሳለ ነው ትልቅ ተስታ። ምን አንቺ ሁሉ ጊዜ በሰው ደስታ እንደቦረቅሽ አንቺ 5 ሳንቲም የምታገኝ መሰለሽ? አረማ እንዴ አንቺ ራሱ ብትሰሚው እኮ በደስታ ነበር የምትዘየው። ጽናትና ባቢ ታረቁ ልትይኝ ነው? ባቢ እማዬ እኔማ እንኳን ወንድም ይሆን አረ እንኳን ማማቸው ሆነ የነጽናትን ድርጅት እኮ መለሰላቸው። እንዴማ ምን ሆነሽ ነው? ምን ነበር ያልሽኝ ልጄ? ምን ነበር ያልሽኝ? ባቢ ድርጅታቸው መለሰላቸው ነው ያልኩሽ። ቆይ አንቺ እኔን ምን አስደነገጠሽ? አልደነገጥኩም፣ ያው ስላልጠበቅኩ ነው። ደስ ይላል በጣም ተመስገን፣ ደስ ይላል። እውነት እማዬ በጣም ደስ የሚል ነገር ነው። በቃ አሁን ያ ሁሉ ሲቃያ በቃ ቢያንስ አሁን እንደ ድሮ ሰላም ሆነው ይኖራሉ። አንቺ ምን አገባሽ እንደዚህ የምትቦርቂው? ባለቤቷ እንኳን ምንም አልመሰላትም። ምን ማለት ነው እማዬ? ብሌን ማለት እኮ ለኔ እህቴ ነች። ለምንድን ነው ቆይ በዚህ ልክ እኔና እሷን ለማራራቅ የምትሞክሪው? የኔ ደስታ ደስታዋ፣ ሀዘኔ ደግሞ ሀዘኗ ነው። ስለዚህ ከዚህ በኋላ እኔና እሷን የሚያራርቅ ነገር ባታረጊ በጣም ደስ ይላል። እህትነቱን እስኪ እናያለን። እሺ እናያለን። ገና ብዙ ጊዜ ያለን አይደለም እማዬ? እኔና ብሌን ደግሞ ምን እንደሆነን የምታይበት ቀን ሩቅ አይደለም። ዜና እኮ ነው። ቆይ አሁን ችለን ምን ነው የከፋሽ? ባቢ እኔ ላንተ ፍቅሬን ብቻ አልነበረም የሰጠሁት፣ እኛነታችንን እናይበታለን ብዬ የማስበው ልጅም ጭምር ነበር ልሰጥህ የነበረው።
አንተ ግን ክፉ ነህ፣ አረመኔ፣ ጨካኝ ነህ ባቢ። ልጅህን በሆዴ እንደተሸከምኩኝ እያወቅህ እንዴት በቁሜ ትቀብረኛለህ? ገደልከኝ ባቢ። እሺ ቆይ እዚህ ምድር ላይ ሲኖር ማን ነው የሚታመነው? ጭራሽ ዛሬ ደግሞ እቤቴ ድረስ ይዟት የመጣት ሴት ልትገለኝ ነበር። በጭራሽ እጅ መስጠት የለብሽም ጽኑ። አንዴ ብቻ ዶክመንቱ እጄ ይግባና ከዛ ሁሉም ነገር ያበቃለታል። ሁሉም ነገር። እስከዛ ግን ግዴታ እያስመሰልኩኝ መቀጠል ይኖርብኛል። ማስመሰል ይኖርብኛል። ሰኒ አድርጊው፣ ድፍር በይና አድርጊው። እኛም እኮ ከዚህ በፊት በተደጋጋሚ በመድኃኒት ሞክረናት ነበር። እሷ ናት እንጂ እንደ ድመት 9 ነፍስ ኖሯት አልሞት ያለችኝ ነው። ሰኒ ድፍር በይና አድርጊው። አለማሽን እያስተዋልሽ አድርጊው። እሺ፣ ስለዚህ በቃ ዛሬ ላድርገው። አትፍሪ ሰኒ፣ ዛሬ አድርጊው። ቆይ ከዛስ? ከዛ በኋላማ እንግዲህ ሬሷን ሳይነጋ በጠዋት እናስወግደዋለን። በዚህ ጉዳይ ደግሞ ችግር የለም። እንዲች ብለሽ እንዳታስብ የሚያግዙኝ ሰዎች አዘጋጅቻለሁ። አንተማ እኮ ሁሌም ግልጽ ነበር የምትናገረው። የማይገባኝ ግን እኔ ነኝ። ተያ ሰኒ፣ ደግሞ አታስቸግሪኝ እንጂ ሁለታችንም ዋጋ የምንከፍለው አብረን ለመሆን ነው። አሁን አንተ ላይ ያለኝ እምነት በጣም ነው የቀነሰው። ለምን? ሁኔታ በጣም ነው ግራ የሚያጋባው። ምንም ግራ የሚያጋባ ሁኔታ የለኝም ማኪ፣ እኔ አንቺ ብቻ ነኝ። እያሱ ኃጢአትን ተናዝዤ ይቅርታ አድርጋልኝ። አንድ ቀን እንኳን ሳንሳሳቅ አንድ ነገር ከሆነች ራሴን መቼም ይቅር አልለውም። መቼም አስበዋል? እኔ እናንተ ብቻችንን ስንኖር እዚህ ቤት ያለው ሰላም በጣም ሁሌም የምመኘው ይሄንን ነው። አይዞሽ፣ ሁሉም ነገር ይስተካከላል የኔ ቆንጆ። የሚስተካከል ይመስላል? በደንብ ይስተካከላል እንጂ ትጠራጠሪያለሽ እንዴ? አይዞሽ ማየ፣ በጣም እርግጠኛ ነኝ። እሺ፣ ምንም አለ።
ባደረገው ምን ነው ከዛ ከአውሬዎች ሰዎች እጅ ባስመለጣት።